አያችሁ አይደል? የአንድን ነገር ጥቅም የምናውቀው ስናጣው ነው። እንዳላችሁት ዛፉ አበባና የሚያምር ፍሬ እንኳን ባይኖረው ከኃይለኛ ፀሐይ ይከላከልልናል። ጥላ እናገኛለን። ስንጫወት ሲደክመን መተን እናርፋለን። ዛፎች እኛ በጥሩ ሁኔታ እንድንጫወት በፀሐይ እንዳንቃጠል እረፍት እንድናረግ ቁጭ ብለን ስንጫወት ደግሞ እንዳይደክመን የሚያረጉን ዛፎች ናቸው። ስለዚህ እነሱን መንከባከብ አለባችሁ። አሁን የሚሰጣችሁን ጥቅም እንዳወቃችሁት ተስፋ አደርጋለሁ አለ ሉምባ። አሁን ገባኝ። ዛፍ ብዙ ጥቅም ይሰጠናል። ጥቅሙ አሁን ገብቶኛል። አንዳንድ ጊዜ የአንድን ነገር ጥቅም የምናውቀው ስናጣው ነው። አሁን የዛፍ ተቆርጦ ቢሆን ኖሮ ብዙ ነገር ነበር የምታጡት አለ ሉምባ። አዎ ይሄ ዛፍ ለሚሰጠን ጥላ መንከባከብ ማመስገን ያለብን እንጂ መቁረጥ አግባብ አይደለም። ይሄን ትምህርት ስለተማራችሁ ደግሞ ደስ ብሎኛል። በሉ እንግዲህ ከዛሬ በኋላ ዛፋችንን እንንከባከብ። ዛፉ ጥላ ስለሚሰጠን ከዛሬ በኋላ እንከባከበዋለሁ። ከዛሬ በኋላ ዛፉን እንከባከበዋለሁ። ሉምባ ከጓደኞቹ ጋር ቁጭ ብሎ ጥሩ ጊዜ እያሳለፈ ነው። ስለ ዛፍ ጥቅም ስለነገራቸው ደስ ብሎታል። እነሱም የመከራቸውን ምክር ስለሰሙ ደስተኞች ሆነዋል። ደህና ሁን ሉምባ አሉት። እሱም ደህና ሁኑ ብሎ ወደ ጉዳዩ ሄደ።